መቼስ ለቤዛ ሰምተሻል አይደል? ቤዛ? አዎ። ወዴት? ዶክተር እኮ ነው ቀለኛ። በዶክተርማ ቀልድ። ኧረ ነው? አዎ ነው። አጋጣሚ ተገናኝተን ነው እንጂ ሌላ አይደለም ማለት። ዶክተር ምንም የለም። ኧረ ግን ምን እሺ ነው የሌለን ያማረብ አሹታውኝ። እሺ ቆይ እሺ ምንድን በእጅሽ ያልሽው? አቦ አታካብጂ፣ በቃ ትንሽ ስላመማች ስላስተናት ነው። እኔም በፊት እንደዛ ነበር የሚመስለኝ። ማዘሯ ምን እሺ ነው? በጣም ታማለች እንዴ? ይህን ሰሞን በቃ ከዶክተሩ ጋር ምን ይሄ ዘጊ ሰው እንዴት በገዛ በእህቱ ልጅ ላይ ለዚህ ጭንቀት? ያሳለፍኩትን ነገር ታውቃለህ አይደል? አዎ ልያቃለሁ። ወይ ባል ምንሽ? ኧረ ተይ ተረጋጊ። ተይ። አዎ ኢንስፔክተር፣ ትንሽ ራሴን አሞኝ ነበር። ራስ ምታት ነገር ነው። አይዞሽ በቃ እናቴ፣ በቃ ነይ ተነሽ። ወዴት? ሆስፒታል ሄደሽ መታየት አለብሽ። አይ ዝም ብለህ እኮ ነው በረከቴ። እኔ ጤና አዳሙን ዳማከሴውንም ሳረግበት ይተውኛል። አይ ማዘሯ፣ እኔ ከሌሊ በኋላ ትንንሽ የሚባሉ ህመሞች መፍራት ጀምሬያለሁ። ዶክተሩ አይቶሽ ደህና ነሽ እስካላለች ድረስ ምንም ማረጋገጫ የለንም። የኔ እናት ከአንቺ ውጪ ማን እንደሌለኝ ታውቂያለሽ። ነይ ተነሽ እንሂድ። እሺ አንተን ደስ እንዲል ከምትጨነቅብኝ ልሂድ። ግን እኮ ደህና ነኝ። እሺ ነይ ተነሽ በቃ። ብርቄ ማለቴ ፍቅር፣ ለምን እንደምትከታተለኝ? ቆይ ለምንድን ነው የምትሸሸው? አንቺስ ምንድን ነው ያስፈራሽ? ኧረ አልፈራውም። ለምን እፈራለሁ? መቼስ ለቤዛ ሰምተሻል አይደል? ቤዛ? አዎ ቤዛ ታስራለች። አዎ ሰምቻለሁ ዶክተር። ከሷ ውጭ ያሉት ወንጀለኞች ግን እስካሁን አልታወቁም። እነማን ናቸው? አላቅም። እሱን ግን አንቺ የምታውቂ ይመስለኛል። አይ እኔ ምንም የማውቀው ነገር የለም ዶክተር። እርግጠኛ ነሽ? አዎ እኔን ከቤዛ ጋር እንዴት? አላውቅም። እኔን እዚህ ነገር ውስጥ አታስገባኝ። ምንም የማውቀው ነገር የለም። እርግጠኛ ነሽ ፍቅር? አዎ እኔ ምንም ነገር አላውቅም። ቆይ ማን ነበር እኔ ጋር መተሽ እንደዛ ስላኔ እንድትናገር ያደረገሽ? ዳኒ ነው? ኧረ እሱ ምንም የሚያውቀው ነገር የለም። እና ማን ነው ቆይ ከቤዛ ጋር የሚሰራው? እኔ አላውቅም። አትፍሪ ንገሪ። ቆይ ማን ያስፈራራሽ? ቤዛ ናት ዶክተር። አደይ እንዳደረገችው የነገረችኝ እሷ ናት። እኔ ደግሞ እውነቱን ልነግርህ ነው ወደ አንተ የመጣሁት። በቃ ሌላ ምንም የምታውቂው ነገር የለም? የለም ዶክተር። አትከታተለኝ በቃ። እኔ እንደ ቤዛ መታሰር አልፈልግም። ደግሞ ቤት መተህ ለማየ ምንድን ነው ያልካት? ከቤዛ ጋር እንደምገናኝ ካወቀች ትናደድብኛለች። ሁለተኛ እንደዚህ እንዳታደርግ። እንዴ ልጅ ምን አድርግ እያላት ነው? ዶክተር እኮ ነው ቀለኛ። በዶክተርማ ቀልድ የለም። እና ይሁን እንደሆነስ በዶክተር ቀልድ የለም። አረ እኔ እያወራሁ ትተኝትክ? ዶክተርዬ እንዴት ነው ዳይመን? አለን አንተና መኪናዬ እንደ አየር መንገድ እየተንከባከባችሁ ምን ሆናለሁ? ዶክተርዬ ኪንጎ ምን ሆኖ ነው? ኪንጎ እንዴት ነህ? ሰላም ነው ዶክተር? ናግባ ወዴት ነህ? አይ ወዴትም አይደለም እዚህ ነው። ዶክተር አሁን እኮ እሱ ግፋ ቢል ቅምጥል ጋር ወይም ደግሞ ያ የፈረደበት ደሞዙን የማናውቀው ስራ ቦታ ብሄር ነው። ደግሞ ለሱ ይኸው ልጅ ነው ሮጥ እያለ ሂድ። ማነው ኪንጎ? ሮጥ እያልክ ተከተለን ልጅ አይደለ? እኛ ይኸውልህ ደረጃችን ተለያይቷል። ና እስቲ ውጣ። ደግሞ ደረጃችን ተለያይቷል። ደህና ዋል ኪንጎ። ሮማን እንዴ አሹ አትደንግጪ። ምን ያስደነግጥሻል? ምን ልታረግ ገባ? ለብቻዬ ሲደብተኝ ጊዜ ምን ላድርግ ሮማኒ? እትዬስ? እትዬም ያቺ ፍቅርም የሉ። ስለዚህማ አንቺን ብዬ መጣሁ። አንቺ ብቻ እኔን ለማየት መምጣት የለብሽም። እኔም ስራ እየሰራሽ ላወጋሽ እችላለሁ። ምን ማለት ነው ደግሞ? ቆይ እኔ አንተ ጋር መመጣው አንተን ለማየት ነው? ታዲያ ለምንድን ነው የምመጪው? እኔም ብለሽ መስሎኝ ቤቱን ትተሽ ስራ ጥለሽ መመጪው። አያሹ በላት ታስቀኝ። ዛሬ ሩታ ይልክ እሷ ምን ከዶክተሩ ጋር ተዛምዳ ቤት በኩል ትዝላታሉ። በላውን ሄዳሹ እትዬ ከመጡና በሩን ትተዚህ መሆንን ካዩ ይናደዳሉ። እሳቸውን አይመጡም ሮማኒ። ዝም ብለሽ አትፍሪ። አያሹ አሁን እኔ መጠበቅ ከብዶ ነው እዚህ ድረስ የመጣው። በሊድ በቃ እትዬ እንዳይናደዱ። የመጣ ይምጣ። ይሞታል እንዴ? ኧረ ነው። አዎ ነው። ታዋሹ አንገትን ደፍቶ መስራት ነው የሚያዋጣው። የመጣ ይምጣ ይባል። ወይናሹ በሩ ተንኳኳ መሰለኝ። እትዬ መጡ መሰለኝ ሮማኒ። መሆን ያለበት ሁሉ ነገርሽን ተስፋሽን በሙሉ እሱ ላይ መጣል የለብሽም። እሺ እሱን እኮ ሳልረዳ ቀርቼ አይደለም ለሊ። ግን አቤ ከቤት እንደወጣ እየፈቀደልኝ አይደለም። እሱን የሚከታተሉ ሰዎች እኔን አግኝተውኝ የሆነ ነገር እንዳያደርጉኝ ይፈራል። ገቡ። እንዴት ናችሁ? አቤ
ለልይ እንኳን ፈጣሪ ማርሽ ደህና ሆነሽ ስላየሽ በጣም ደስ ብሎኛል። አመሰግናለሁ። እኔ ቆንጆ ቆየሁብሽ አይደል? አዎ ትንሽ ቆይታል። ነገር ግን ከለሊ ጋር እያወራሁ ስለነበር አልደበረኝም። እኔ የምፈልገው እሱ ነው። እኔ ቆንጆ ዋናው አለመደበርሽ ነው። ሄሉዬ ይቅርታ ካላስቸገርኩሽ ኪችን የጣልኩት ነገር ነበረ ታወርጅልኛለሽ? እሺ ችግር የለም። አቤ ወይ ከሄሉ ጋር ግን ምን እያሰባችሁ? ይኸውልሽ ለሊ ነገሮች አሁን በጣም ከብደውኛል። ለአዴ ራሱ እኮ ነግራታለሁ። አዴ ሁሉንም ነገር ነግራኛለች አቤ። እኔ ግን ያንተን አቋም ማወቅ እፈልጋለሁ። ይኸውልህ አቤ እኔ በእናንተ መሀል መግባት ፈልጌ አይደለም፣ ግን ደግሞ ካሳለፍኩት ነገር አንጻር ሄሉ እንድትጎዳ ስለማልፈልግ። ይገባኛል ለሊ። እኔም እኮ ሄሉ እንድትጎዳብኝ አልፈልግም። አደራ አቤ። ሄሉ እንደነገረችኝ ከሆነ እዚህ ድረስ የመጣችው አንተን ተማምና ብቻ። አደራ እንዳትጎዳትሽ። እሷንማ መጉዳት አልችልም ለሊ። ደግሞ ይገባኛል ጭንቀትሽ። ደግሞ ሁሉም ነገር በቅርብ ይስተካከላል። እንዴት ናችሁ? ወይ ልጄ ደነገጠች። አይዞሽ አትደንግጪ ልጄ። ቆይ ምን ልትሰሪ መጣሽ? ምንድን ነው ያልሽው? ዶክተር ምን? ምንም የለም። እኛም እየጠበቅነው ነው። አንቺ ምን እሺ ነው? ቆይ ምንድን ነው ያልሽው? ስጦታ። ለማን ነው? ብቻ ለዶክተሩ ነው እንዳትዪ። አይ ማለቴ ለሷ ድርሼ ታብዬ። እና ምን ነክቶሽ ነው የምትደናበሩ? ምን እሺ ነው? ቆይ ደግሞ ለሊት ለምንድን ነው መተሻል ጠይቅሻት? አይ ማለቴ እዚህ አልነበርኩም እኮ። በረከት ይተዋት እስቲ አታስደንግጣት። ማ ሩታ ነች የምትደነግጠው? ለማንኛውም ለሊ የማይከፈለግሽ ቤት ናት። እሺ ሄዳለሁ። ደህና ናታ? እሱን ዶክተሩ አልነገረሽ? ምኑን? ነና መሆኑን ነው ነግሮኛል እንጂ እኔ ልሂድ በቃ። አይ ሩታ ለሊት ለማስታመም በቢው ሰበብ ዶክተሩን ጠበዘች። እንዴት ልጄ? ምን ያለበት ይመስልሻል? ኧረ ተው ተው። ምን ነው ሩታ? ተሳስቼ ነው። ምን ቦታው ነው? አዎ ማለቴ እዚህ ጋር አልነበረም ቦታው። በቃ እኔ ልሂድ። እሺ ቻው። ልጅቷን እኮ አስጨነቅ። ምን ያማረብሽ? የምርሽ ነው? ምን አሻሸኝ ደግሞ? የመጪ ነው ፋ የምታረገው? መቼ ነው የምታውሺ? ኧረ በእናትሽ ገና ለብሽ ሳልጠግብ ደግሞ ላንቺ ለውስሽ እንዴ? ይሁና ታዲያ ምን አለበት ደግሞ? እኔና አንቺ በልብስ እናወራለን። አሁን እናወራለን። ደፋር አሁን እንዴ እንጃካ። ምንድነው? ለኔ ነው እና ታዲያ ለኔ ነው የለበስኩት። የሌለ ደብሮኝ ነበር። የሌለ ፋ ነው ደግሞ። አመሰግናለሁ። እና ታዲያ እሱ ነው ይቻ እንዴ? በያው ነው ረታብሽ እንግባ። ቆይ ግን ተናደደ። እንዴት ነው ማልናደደው አይደል? ቀድሜ እኮ ሩታ እንዴት ነው? ባላየ ልታልፊ ነበር አይደል? ማንኒ? ኧረ አላየኋችሁ። ከዚህ በላይ ሩታ ነይ እስቲ ወደዚህ። ምን ሆነሽ ነው? ምንም አልሆንኩ። ደግሞ ምንድን ነው ያልሽው? ምንም። ነይ እስቲ አብጪው። ለማን ልትሰጪው? እረፍ ዴቭ። ቆይ ልጅ ምን ሆናለች? ተዋት በቃ ታስጨንቃት። እኔ መቼ አስጨነቅኳት? ወይት ነው ዛሬ ነገር ባክሽ? አሹ ተወኝ እሺ። ቆይ እሺ ምንድን በእጅሽ ያልሽው? ምንም አሹ። ምን ሆነ ነው? እኔ እንጃ። እኔ ምን አውቄለት። ቆይ በእጁ የያዘችው ምንድን ነው? እሱ ስጦታ ነው። ቆይ ማን ሰጥቷት ነው? እውነትሽን ነው ረማኔ? ስጦታ ነው? ታዲያስ? እሰይ እሰይ፣ ገና ካሁኑ ስጦታ ሰጥቶ ላከልኝ። አይ ዶክተር፣ እሱ መሆኑን በምን አወቅ? እኔ እንጃ። እኔ ምን አውቄ ሮማኔ። እትዬ አይተው እንዳይቆጡ ነው እንጂ። አይ አሹ፣ እሱ የሰጣት አይመስለኝም። እንዴ እሱ ቢሰጣት ደስተኛ ትሆናለች እንጂ እንዴት ትናደዳለች? ምን ሆነሽ ነው? አሹ በጣም ደብሮኛል። ምን ነው ሩቴ? ምን ነው? እኔ አሹት እያለሁ ለምን ይደብርሻል? አላቅም፣ ብቻ የሚያስደስተኝን ነገር ካላደረጋችሁ በጣም ደብሮኛል። ለማን አባቱ ብለሽ ከፋሻል? ነይ ነይ፣ እንደውም ተነሽ። ተፈለግሽ ጭፈራ፣ ቲክቶክ፣ ከፈለግሽ ድራማ። ምንድነው ደግሞ ያ ምን ነበር የምትሉት? ፕራንክ። አዎ እሱንም ካሻሽ ሁሉንም በአንድ ዳይመንድ። እሺ ለኔ ምሽ እንደዚህ ይሻለኛል። እንዴት ነሽ እናቴ? ሰላም ነው? ይመስገን ዶክተር። እንዴት ነህ? ምንሽን ያመመሽ እናቴ? ትንሽ ራሴን ያመመኝ። ያው በረከት ደንግጦ ይዞ ይመጣ እንጂ ደህና ነኝ። ትኩሳት አለሽ እናቴ? አዎ ነበረኝ። አሁን ግን ደህና ነኝ። ቤት ውስጥ አዙሩኝ ወደኩና በረከቴ ደነገጠብኝ። ኦኬ።
በቃ ምርመራ ከወር ጠብቂኝ እናቴ እኔ መጣ እስቲ በቃችሁ እንደሱ እኮ አይደለም አየሽ ሮማኒ አንቺ ነሽ ያሳሳትሽ እኔ ምን አደረኩኝ እንዴ እንዴ አንቺ ነሽ ዜማ ላይ ዜማ ደርበሽ ግጥሙን ያስጠፋሽብኝ ይኸውልሽ አሁን አንቺ ምንም ዜማ እንዳታውጪ አዎ አንቺ ማጨብጨብ ብቻ እሺ በቃ ቶሎ በል ስራ ትቼ እኮ ነው እዚህ የቆምኩት ፈልገሽ መሰለኝ ሮማኒ የምመቸኩል ነው ለሩታዬ ብዬ ነው ታዲያ ዝም ማለት ነው ሮማኒ እስኪ አትጨቃጨቁ በሉ አሁን እንጀምር እሺ ሩታዬ እንዳው ሂጂ ጩሂ ብረሪ ጥፊ ይለኛል በይ ወዴት ነው የምትጠፊው እንዴ ዘፈን እኮ ነው ቢሆንስ ሮማኒ ስንት ቅልጥልጥ ስልምልም የሚያደርግ የፍቅር ዘፈን እያለ ምን ነው መጥፋቱ ላይ ጮክ ብለ አሹ ግን ሌላ ነገር አስበክ እንዳይሆን ከዶክተሩ ጋር እኮ ምንም ነገር የለንም አይደል አዎ አሹ ቆይ ምን አስበህ ነው በይ ሩታዬ ዝም በይ እንዳማረብሽ ደግሞ መልሰሽ ምንም የለን ማለት ጀምርሽ ካላመንክ የራስህ ጉዳይ አሹ ደግሞ እንደዚህ ስታወራ ማሚ ሰምታ እንዳትቆጣኝ እሺ ዝም በል ቆይ እንዴት አመለጥክ ቢዜኔና የገጀራውን ስም አልጠራችው ብቻዋን የታሰረችው ተፈረደባት ገና ነው ፍቅር አንተ ነፃ ስለሆንክ ደስ ብሎኛል አረ መጣለው አልቀረውም እንዴ እሱንማ ስጥልኝ እንጂ ምን ሆነሃል እሺ አመሰግናለሁ በቃ ደውላለሁ እሺ ማን ነው የክላስ ልጅ ነው አረ እባክሽ እኔ እኮ እናትሽ አይደለሁም ንገሪኝ ማን አባቱ ነው የደወለልሽ የክላስ ጓደኛዬ ነው አረ አዎ ዳኒ እንደዛ ነው አምጪው ስልኩ እንዴ ለምን ዳኒ ስልኩን አምጣው ዞር በይ አልሰጥሽም አምጣው ስልኩን አትቀልድ አልሰጥሽም አንቺ ቆይ አይደብርሽም እንዴ ከኔ ጋር ሆነሽ ከሌላ ወንድ ጋር የምታወሪ እንዴ ለምን እንደሚደብረኝ አንተ ማን ነህ ቆይ ምንድነው እኔ ልጠይቅሽ እንጂ ቆይ እኔ ማን ነኝ ምንሽ ነኝ ቆይ ያው ዳኒ ነህ ሌላ ምን ፈለክ አረ ነው አዎ ዳኒ ሌላ ነገር ልታስብ ፈልገህ ነበር ልቤን እያወቅሽ አውቀሽ ነው እሱን ነገር እርሳው ዳኒ ቆይ ታዲያ ለምን ወደ እኔ ትመጫለሽ ቆይ ምንድነው ፍላጎትሽ መምጣት እየረበሽህ ነው እኔ ማውራሽ ከልቤ ነው አንቺ የምትወላዊ ከሆነ ግን እንጣላለን እኔ እናንተ መቼ ተስማምተን ነው የምንጣለው እንጂ ምንድነው እንኳን አንቺ ቤዛም የለችም እናቴም ሄዳለች አንቺም ወደ ፈለግሽ ቤት መሄድ ትችያለሽ እንዴ እሺ አሁን ምን አደረኩ ዳኒ አመሰግናለሁ ዶክተር እኔ ምን ዶክተር ወይ ምንድነው ባቡሬ ችግር አለ አይ ምንም የለም ዶክተር ግን እውነቱን ልንገርህ በጣም ፈርቻለሁ ያኔ ለሊንም እንደዚህ ብላት ነበር ላሊ ከደረሰባት አንፃር አንተ ትንሽ ፈርተህ ነው እንጂ እናት ደህና ናት አንዳንድ ጊዜ ድካም ስሜት ሲሰማ እንደዛ ነገሮች ያጋጥማሉ እሺ ዶክተር በተረፈ ግን ደህና ነህ አሁን ነው የምጠይቀኝ በጣም ይቅርታ ትንሽ ተረብሼ ነበር ስቀልድ ነው ደህና ነኝ አታስብ ላሊ እንዴት ነች ደህና ናት ዶክተር እንደተደናገጠ ነው እንጂ ምርመራው ምንም የሚያሳየው ነገር የለም እንደዛ ከሆነ እሺ ዳይመንድ ስራ መስራት ትፈልጋለህ ለምን ነው ታዲያ እዚህ ድረስ የመጣው እሺ የትምህርት ማስረጃ አለ የምን መረጃ 12 የጨረስክበት ወይም ደግሞ ሌላ ካለ አይ ዶክተር እኔ የማትሪክ ውጤት ቢኖረኝ እዚህ ምን እሰራለሁ የለህም አልተማርክም እንዴ ምን ማለት ነው ግጥም አድርጌ ተምሬያለሁ እንጂ እሺ እና የት አለ ዳይመንድ ዶክተር እኔ ራሴን ነው ያሳደግኩት አባትም እናትም እንደሌለኝ እያወቅ እንዴ ዳይመንድ እና ካተር ሙድ እያስክ ነው እንዴ በማንበብና በመጻፍ እኔ ልትገምተኝ እሱን ተወና ኬሚስትሪ ጂኦግራፊ ማትስ እኔንም ያህል የለም እንዴ ተው እንጂ ዶክተር ይሄን ያልተዳነቀናል እሺ ዳይመንድ ለማንኛውም በቃ ቦታ አይጠፋም ክፍት ቦታ ሲኖር ትጀምራለህ እሱማ በቃ ዶክተር አዴና ዴቭን ድሪ ለሰርጋቸው ፈርከስ ስለበልና ከዛ በኋላ ስራውን ጀምራለሁ አዴ በማግባቷ ሁላችሁም ደስተኞች ናችሁ እንዴ እናሳ ዶክተር እንዴ ከስንት ድካምና ከስንት ንትር ከስንት ጠለፋና ዋይታ ጫጫታ በኋላ መሰለ የተሳካው እንዴ ዶክተር አፋጀቻቸው ይሁን ምን ነው ዶክተር የደበረ ትመስላለህ አይ አልደበረኝም እርግጠኛ ነህ እና ምን እያሰበች አላቅም ኪንጎ ኩኩሻ መረዳት በጣም ከባድ ነው ያው እንደምታት አትናገር ከዳይመንድ ጋር የምትጣለው ነገር ካቆመች ኖርማል ነው ዳይመንድ ሲናደድ ደግሞ ታውቂዋለሽ እያስፈራራኝ ነው እንዴ አንቺን አይደለም ኩኩን ነው እሷንስ ቢሆን ለምንድን ነው የምትናገራት ለራሷ ስንት ጣጣ አለባት እሺ ተዋት ስለዚህ ያንተ እርዳታ ያስፈልገኛል ለሊና ዶክተሩ የቴሌ ያቀረቡባትን ክስ እንዲያነሱ ማድረግ አለብኝ እሺ ቤቱስ ስለ ቤቱ ያሳስበኝም እህቴ ብቻ ነፃ እንድትሆን ነው ፈልገው ስለዚህ ደግሞ ያንተ እገዛ ያስፈልገኛል በጣም ጥሩ አግዛለሁ
አዎ ኢንስፔክተር፣ ምን ነው? አይ እኔ እኮ እንደዛ ለማለት ፈልጌ አይደለም። እሺ እሺ እመጣለሁ። ወይ ቤዛ፣ አሁን ደግሞ ምን እያሰብሽ ነው? ቆይ ፍላጎትሽ ምንድን ነው? ሄሎ፣ ወይ ቤኪ፣ እንዴት ነህ? ወዴት ጠፋ? አይ እንደዛ እንኳን አላልኩም። እሺ በቃ ተው። በእውነት የት ደረስክ? እንዴት ቤቴ ድረስ ይመጣሉ? ቆይ ለምንድን ነው የምጠነቀቀው? ቤኪ አውቀህ ነዋ። ማን ነው? ኧረ ቤኪ ምንም ድምፅ የለም። ምን ይሻላል? እሺ የት ደረስክ? በር ላይ በር ላይ። እሺ የኔ ደፋረ አውቀ ነው እንዴ? ለዚህ ልብሽ ነው ደስታ የምትሆኚው? ቆይ ሂድ ወደዛ እባክህ። ስታስጠላ አኩርፈሽ ብቻ ማለት ነው። ቤኪ ያለሁበትን ነገር እያወቅህ እንዴት እንደዚህ ታደርጋለህ? እሺ በቃ በጣም ይቅርታ። እንዲህ በቀላሉ ልማት የለም። እና